ሊበሏት ነው እንዴ? ምንድነው እንዴ? ምን ላይ ነሽ ውዴ? እዚህ ቲክቶክ ላይ ማርያምን ሴቶቹን አንገብግቦ ሊገሏቸው ነው ውዴ። አሁን ቲጂ የዘሜትን ታውቂያለሽ? ባላገሩ የምታምረው ልጅ የምታምረው ማለት ነው። አሁን አግብታለች። ባሏ ጋር ቪዲዮ ወጣ፣ ፎቶ ወጣ። ታዲያ ምን ችግር አለ? ወፍራም ነው እንዴ? ቦርጫም ነው እንዴ? እግር የለውም እንዴ? አጭር ነው እንዴ? እንዴ አንቺ እንዴ ያስወልድ ቀላል ያስወልዳል እንዴ? ቅምር ያለ ደግሞ እኮ ጎንደሬ ነው ያገባችሁ ውዴ። ሲሆን እንዴ ቀላል ያስወልዳል እንዴ? ምን ችግር አለው ደግሞ ለመውለድ? ማሪ እንዴ እንጂ አጭሩ እንዳልወድም እስቲ አጭርም አምጡ። መላጣ ነው እንዴ? መላጣው እንዳለ እስቲ መላጣም አምጡ። ስታመጡ እኮ ነው አምጡ። በጣም ነው እንደምትቀኑት። በጣም ነው እንደምትቀኑት ጋይስ፣ በጣም ነው እንደምትቀኑት። ልጅቷን አንገብግቡ ለማሬ እኔ ዝም አልልም። ምክንያቱም ሴቶችን አታች እያረጋችሁ አንዳንድ ሴቶችን ለማሸማቀቅ እየሞከራችሁ ነው እዚህ ቲክቶክ ላይ። በባለፈው ዲቦራን ስቀጠቅጡ ነበረ። የሆነ ሰው ሰንበዲ ሴት ሲሆን ስቀጠቅጡ ነበር። ቤታዩን ትቀጠቅጣላችሁ፣ እከሌን ትቀጠቅጣላችሁ። ለምንድን ነው እናንተ ወንዶች ላይ የማትሄዱት? ፊት የማትሉት? ሴቶቹን ተፋቱ፣ ሰርተው ይኑሩበት። በራሳቸው ዓለም የሚጓዙ ናቸው። ሴቶቹን ልደፉ ነው እንዲያቃጥላችሁ። ምን ነው ሳሪ ስርዓት ይኑራችሁ። ሴቶቻችን እኮ በራሳቸው ኮንፊደንስ እንዳይኖራቸው እያረጋችሁ ነው እየሄዳችሁ ምድረ ዘዋሪ። ልጅቷን አቃጥላችሁ ልደፋት ነው እንዴ? ቲጂዬ የኔ ቆንጆ ትዳርሽ ይስመርልሽ የኔ ውድት። እግዚአብሔር አምላክ በልጅ ይባርክሽ። እሺ ውዴ ጎበዝ፣ በርቺ፣ ጠንክሪ። ማንንም እንዳሰሚ ውዴ፣ ማንንም ወደፊት ምርጫሽ ነው። ምርጫሽ ጎበዝ። በቃ የምትወጁ ከሆነ ለምን አትሞችለትም? ለምን ኩላሊትሽን አሰጪው? መብትሽ ነው እንዴ። የማርያም መቤቴ ነው። በጣም ልጅቷን እንትን ብለው የትነት እንዴ? ወይኔ አይኔ ነው እንዴ? ማርያምን ይኸው ኮሜንት ላይ አይኔ ነው ወይስ ቅንብር ነው ምናምን ነገር። አረ በጣም ነው እንዴ እናንተ። አረ መቤቴ በስመ አብ። በጣም ይደብራችሁ። ልጅቷ ምርጫዋ ጎበዝ፣ ደግ አድርጋለች። ምድረ ጎጠኛ። አማራ አንድ ነው። አማራ ነው። በቃ አማራ በአማራነቱ የሚያምን ሰው ሲኖር እኔ በጣም አከብረዋለሁ። አማራ ብሎ ሲነሳ አማራ እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ፣ እኔ ወለጌ ነኝ፣ እኔ እንደዚህ ነኝ ለምትይ እኔ ቦታ የለኝም። በጣም ነው የምታስጠሉ። አንተ ማነህ ሲባል እኔ አማራ ነኝ ብሎ የሚናገር ሰው ነው። ጎንደር እመቤቴ ጀግና ጎንደር። ለማዕተብ አዳሪ ደግሞ አቤት የጎንደሩ ወንዳውን እናንተ መተችታችሁ ነው በቤታ በእንትናችሁ። አሁን በቃ እየተቻችሁት ነው አይደል? እሱን በጣም ነው እንዴ የምትተቹት? ደግሞ ለአማራ ወንድ ምን ይወጣለታል? ትህትናው፣ ስብዕናው፣ አስተዳደጉ። አሁን እዚህ የምናያቸው አንዳንድ ቲክቶክ እንደዚህ ዝም ብሎ ነው እንጂ ደግሞ ምን ይወጣላቸዋል? አረጋሽቶት ምን ይወጣለታል? ምንም እኮ አይወጣላቸው ምንም። አሁን በእናንተ ቤት በቃ ልትተቹ እኮ ነው። ላይክ በቃ እንደዚህ በቃ እየተቻችኋት ነው። አሁን እሷን ምናምን ነገር እንደዚህ ምናምን ምርጫዋን እራሷ ታውቃለሽ። ጎበዝ፣ ደግ አድርገሻል። በርቺ፣ ጠንክሪ። አማራ ነው። በቃ አለቀ። አማራ ነው። አለቀ በቃ በስ። ምድረ ቅራቅንቦ ተፋቷል ልጅቷ። ዋናው ፍቅር ነው እንዴ? ሰላምዬ ልጅቷን እንትን ሊሏት ነው እንዴ? ሳልናገር እንዳላልፍ ብዬ ነው እመቤቴ። ሳልናገር እንዳላልፍ። ምክንያቱም ሰሞኑን
ሴቶች ላይ የምታረጉን ነገር አሁን በባለፈው ዲቦን እንደዛ ስታረጓት ሰሞኑን ደግሞ ቢታዩን ይዛችኋታል። እናቷ እንዲህ ናት፣ እናቷ እንዲህ ብሎ እንደዚህ ወጥቶ እናንተ ሁሉ ጊዜ ትኩረታችሁ አማራ ሴት ላይ ነው እንዴ? እንደዛ ነው እንዴ? እንደዛ ነው እንዴ? ቢታዩን አሁን ልትበሏት ነው በቃ። አንድ ሰሞን እኔ ገዝታባል እንዲህ ብላ ፈጥርቃ ምንም አባታችሁ አላመጣችሁ፣ ምንም አታመጡ። ምንም የምታመጡት ነገር የለም። ምክንያቱም ለምታመጡት ነገር ለፍልፉ። አሁን ደግሞ ወደ ቲጂ ዞራችሁ አትወርዱም እንደ ከኛ ራስ ምድራ ኩንቲ ቤታዩን አሁን ይዛችኋት። ለነገሩ ሰው አትበገርም። ሞቼ ነው የምወዳት። ጎበዝ ናት። ራሷን ሁሉ ታስከብራለች። እንኳን ለራሷ ለሰው ትበቃለች። እመቤቴ ማርያምን ሰሞኑን ይዟታል ደግሞ ቤታዩን እያዟዟረ ማለት ነው። እናቷን ክዳ አባቷን ክዳ። አቤት እኔ ከባለቤቱ ያወቀ ቡዳ ነው። በጣም ነው እንዴ እናንተ የምትቀኑት? በጣም ነው የምትቀኑት። ቲጂ የዘሜን ታታይም እንዴ ሰሞኑን የሚያረጓትን ቤታዩን አሉ። ከዛውን ደግሞ እንትና ማን ነበረች ዲቦን አሉ እንዴ በየተራ ሴቶቹ ላይ እኮ እየዞሩ ነው። አሁን ደግሞ ቲጂ ያገባችው ወንድ ወፍራም ነው እንዴ? ቀጭን ነው እንዴ? አንዴ ቤታ ሲጀመር ሰራዊት ናት ጋይስ። ከነ ክፍለ ጦር ናት። ሴራዊ ማንንም አይችላት ቤታን ሲጀመር። አትችሏትም ወደፊትም አትችሏት። ምንም አታመጡም ሲጀመር። አሁን ለማሸማቀቅ ምናምን እንደ በፊት እኮ አይደለም ጋይስ። አሁን እንደ በፊት ነው። በፊት እንደዛስቶ ወይኔ ጉዴ ቲክቶክ ማህበረሰብ እንደው አወቀብኝ። የለም ማር የለም፣ እንደዛ የለም። እየመረረሽ ዋጩ። አንዳንድ ሴቶች በጣም ነው የምትቀኑት። በጣም ቤታዩ ሰርጀሪ ተሰርታ ቤታዩ እንዲህ ብላ መብቷ ነው ሲጀመር። ልጅቷ መስሚያዋ ጥጥ ነው፣ በቃ ጥጥ ነው። እንደዛ ሆና እንኳን ህዝብ ይወዳታል። እመቤቴን ነው የምላችሁ። በጣም ጎበዝ ናት ቤታዩ። በጣም ልዩ ሰው ናት ሲጀመር። በቃ ጎበዝ ሰው ለሚሰማችሁ። አሁን ደግሞ ቲጂ ባል አገባል፣ ወፍራም ባል፣ እንዲህ ባል ጎንደሬነት ማሪ። አማራ ኩሩ ነው። የአማራ ወንድ ነው። ምንም የሚወጣለት የለም። ምድረ ጎጠኞች ማለት ነው። ምን ይወጣለታል? አላያችሁም? ጃኖውን ለብሶ ምን ይወጣለታል? ጉርሻ መለጠፍ አለባት። ቤታዩ ይለጥፋታል። ምን እናንተ ይኸው ምን ወጥቶለት ነው ደግሞ ያማራ ወንድ? ምን ይወጣለታል? ምንም እኮ አይወጣለትም። ከነ ክብሩ፣ ከነ ማዕረጉ፣ ከነ ወንድነቱ። ወንድ ልጅ ወንድ ነው። በቃ ወንድ ነው። ልታሸማቀቋት እየሄዳችሁ ነው ቲጂ። አቤት እኔ ለሚሰማችሁ እንደው ምናምን ለሚልላችሁ የለም። ቲክቶክ ላይ አሁን የሚላችሁ የለም። ማንም የሚላችሁ የለም። እመቤቴን አሁን ቲክቶክ ላይ እንደዚህ ተሸማቆ ምናምን የሚቀር የለም ጋይስ፣ የለም። ቢራቢሮ እኔ ቆይ እድርሻለሁ። ቢራቢሮ የኔ እድርሻለሁ። በጣም የሰው ባል ላይ እንትን እያላችሁ እንትን ማለት እኮ ጀመራችሁ እንዴ? እንኑርበት። እሺ ባሌሽ እሺ። ኧረ መስሚያ የላትም ቤዚ። እንዳትሰማ ቲጂ፣ እንዳትሰሚ በላት፣ እንዳትሰማ። እንኑርበት ጋይስ። እንኑርበት። ወንድ ልጅ በሰል ሲል ነው የሚያምረው። ቤታንማ ሊበላት ነው። ቤታ ሲጀመር ማር የሚል እየጣጣ የሌላት ሰው ናት እኮ ቤታዩ። ማን ምንም የሚያመጣው ነገር አለ ብላ የምታምን ሰው እኮ ናት። ማንም ምንም አያመጣ። ምንም ያወራሉ፣ ይቀበጥራሉ። እኔ አንዳንድ ጊዜ አሁን ፎቶ የተለጥፎ ነው የማየው። ይለጠፍና የሆነ ሲያወሩ ምን አውርተው ነው እላለሁ። ምክንያቱም እኔ የማይበት ታይም የለኝም፣ ጊዜ የለኝም። የፍቅር ጥግ ልጅቷን አንገብግቦ ሊደፋት። ከዛ በኋላ አሁን ወደ ቤታዩ እንትናሉና ደግሞ ወደ ቲጂ ሰሞኑን ፎቶዋ ቆፍጠን ሲል ነው ባል። ኦፍ ኮርስ
ግድ ነው እንዴ? ባል ክብር ነው። ባል ክብር ነው። በቃ ክብር ነው፣ ክብር ነው። ካላስ አለቀ በቃ። ሊበሏት ነው እንዴ? ምንድን ነው እንዴ? ምን ላይ ነሽ ውዴ? እዚህ ቲክቶክ ላይ ማርያምን ሴቶቹን አንገብግቦ ሊገሏቸው ነው ውዴ። አሁን ቲጂ የዘሜትን ታውቂያለሽ? ባላገሩ አዎ፣ የምታምረው ልጅ የምታምረው ማለት ነው። አሁን አግብታለች። ባሏ ጋር ቪዲዮ ወጣ፣ ፎቶ ወጣ። ማርያም ታዲያ ምን ችግር አለ? ወፍራም ነው እንዴ? ቦርጫም ነው እንዴ? እግር የለውም እንዴ? አጭር ነው እንዴ? እንዴ አንቺ እንዴ አስወልድ ቀላል ያስወልዳል እንዴ? ቅምር ያለ ደግሞ እኮ ጎንደር የሚያገባችሁ ውዴ ሲሆን እንዴ ቀላል ያስወልዳል እንዴ? ምን ችግር አለው ደግሞ ለመውለድ? ማሪ እንዴት እንጂ ልክ እኮ ነኝ። ምን ከመልኩ ጋር ይኸውልሽ፣ እንዲህ እኮ የሰው አቃቄር የሚያወጡ ሰዎች እኮ ምንድን ነው ታውቂው፣ ሁሌ የሰውን ድክመት ክፍተት የሚፈልጉ ሰዎች ካልሆኑ ለእሷ ከተመቸት አይደለም ቦርጫ ለምን ቦርጩ ወደ ውጭ ተገልብጦ አይመጣም? ምን አገባኝ እኮ ምን ችግር አለ? እንዴ ከዛ እኔ የማንገበገብኳቸው አንዳንድ ሴቶች በጣም ነው እንደሚቀኑት። ወላዱ ከበዱ ዋና ሰው ተመችቶኛል። ልጅ ታሪክ ቤት ለምን አሁን እየተቿት ነው? አላየሁም፣ አምልጦኝ ነው እንዴ ማርያ ረቆ። እኔ ገና ከእንቅልፌ ተነስቼ ቲክቶክ ስገባ እንዳለ ፎቶዋ ተለጥፎ ይላሉ። ምድረ ቅራቅንቦ እንዴ ምን አይነት ዳኑ እንዴ? ለምን አገባቸው? ለምን ምን አገባ? ወፍራምም ሆነ ጉቶም ሆነ ኖሮም አልኖሮም ያስወልድም አያስወልድም ለምን ምን አስጨነቃቸው እነሱ በሷ ህይወት? ግዴታ በቃ እኛ ያኒ ግዴታ ገብቶሻል። እነሱ ፍላጎታቸው ላይክ እንዴት ልበልሽ፣ ምን አይነት ፍላጎት ነው ያላቸው? በነገራችን ላይ ረጁ በአንቺ ፍላጎት እኔ ማዘዝ አልችልም። ቢኮዝ ይሄ ምርጫ ግን አሁን ላይ ያየን ያለነው እዚህ ቲክቶክ ላይ ሴቶችን ማሸማቀቅ። ሴት ታውቂያለሽ፣ ሴቶችን እየተፈለገ አታች እየተደረገ ማሸማቀቅ ታውቂያለሽ፣ ሳሪ እንዲጠፉ በራሳቸው ኮንፊደንስ እንዳይኖራቸው። ልጅቷን እኔ ብዙ አልከታተላትም። የሆነ ሁለት ፍቅረኛሞች እሱ መስሚያው ጥጥ ነው ወፈር ያለች እሷና ልጆት ሲያምር ማዘር እሱ ጋር ደግሞ ይገቡና እናትክ ስታምር ኢማጂን ልጅ እነሱ መስሚያቸው ጥጥ ስለሆነ እንጂ በሰው ጭንቅላት ለመጫወት ጥረታቸው ጥረት አይደለም፣ በሰው ማይንድ ለመጫወት ግን ሁለት አበባ ስትሮንግ የሆነ ሰው ነው እነዚህን እኮ የሚያልፋቸው። የቲክቶክ ማህበረሰብ ስትሮንግ የሆነ ሰው ነው እንጂ የሚያልፋቸው እንደነሱ ቢሆን ሰውን ሰባብረው ማስቀመጥ ነው ምኞታቸው። ስለዚህ ምን እንደሆነ ታውቂያለሽ መሆን ያለብሽ ጎበዝና ጠንካራ፣ ለማንም ቦታ ማሰጪ፣ ህይወትሽን የምትመሪው አንቺና አንቺ እስከሆንሽ ድረስ አንቺ ብቻ ነሽ የሚመለከትሽ። ነገ ላላገቡ ደግሞ ተመልከች። አሁን ነገ ረጁ ሌላ አግብተው እንኳን በሆነ አጋጣሚ ባሎቻቸውን ይዘው ቢወጡ ያሸማቅቋቸዋል ማለት ነው። ለምንድን ነው? እኛ ፈጣሪ የፈጠረን በአምሳሉ የፈጠረን ፍጥረቶች ነን። አጭርም እንሁን ቀጭንም እንሁን አይንም አይኑረን እግርም አይኑረን whatever በቃ በፈጣሪ ስራ ልንገባ አንችልም። ያንቺ ምርጫ ያንቺ ነው። ከቻልኩ አንቺን አክሰፕት ማለት ካልቻልኩ ዝምታ መልስ ነው። ከዛ ውጪ ሰውን አሸማቆ ያገባሽው ባል እንዲና ያገባሽው ሊባል አይችልም። ምክንያቱም ትዳር የእግዚአብሔር ስጦታ ነው። በቃ እግዚአብሔር እህሉ አሽካሪ ይሰጥሻል። እንዴ ስንት የአካል ጉዳተኞች እየተጋቡ አታይም እንዴ? ስንት ሴቶች ናቸው ስንት ወንዶች ናቸው የአካል ጉዳተኛ? ስለዚህ እናንተ በዛ ነው የምታምኑት ማለት ነው። የሰው ልጅ ደግሞ ረጁ ውጫዊ ገጽታው አይደለም፣ ዋናው ነገር ውስጣዊ ገጽታው ነው። ስለዚህ ውስጡ ነው ጥሩ መሆን ያለበት። ውስጡ ጥሩ የሆነለት ብዙ ባሎች አሉ፣ ብዙ ሚስቶች አሉ፣ በጣም ብዙ ውስጣቸው መልካቸው ሳያምር ውስጣቸው ግን ንጹህ የሆነ። አንዳንዶቻችሁ መልካችሁ በጣም ቆንጆ ነው፣ በጣም ነው የምታምሩት ትላላችሁ፣ ግን ውስጣችሁ በጣም ቆሻሻ ነው። ለራሳችሁ አልፎ ለሰው አትመቹ። ለራሳችሁ አልፎ ለሰው በጣም መርፌ ናችሁ፣ የጭቃ ሾዎች ናችሁ እናንተ። ምክንያቱም ውጫዊ ምንም አያደርግም። ውጭ ምን ያደርጋል? ልጅቷን ተፋቷት።
ሲጀመር መልክ ለሰው ልጅ መልክ ያን ያህል ማተር አያደርግም። ማይንዳቸው ድፍን ካልሆነ በስተቀር የሰው ልጅ ልቡ ነው የሚያስተዳድርሽ። ህይወትሽን የሚመራው ልብሽ ነው እንጂ መልክሽ አይደለም። መልክ ያለቀ ቀን የት ሊሄዱ ነው? መልክ የጠፋ ቀን የት ሊሄዱ ነው? እነሱ የሚያውቁት ይኸውልሽ እዚህ ጋር ከፈተለ ካላስ በቃ ወይኔ የፈተለ ብቻ በቃ እንደዚህ እንደዚህ ለምን እንደነጠላ ቁጭት አይልም እንዴ? ለምን እንደነጠላ አይቋጭም እንዴ? ማርያምን እውነቴን ነው። ማርያምን ነው የምላችሁ። እናንተ ነገ ባሎቻችሁን ይዛችሁ ስትመጡ እንደዚህ ነው የሚያሸማቅቋችሁ ጋይስ። በገዛ ባሎቻችሁ፣ በገዛ ህይወታችሁ፣ በገዛ ትዳራችሁ፣ በገዛ ልጆቻችሁ እንዲህ ነው የሚያደርጓችሁ። ዋናው ነገር በቃ መተዳደር ይቻሉ። በቃ አለቀ። ካላስ ባሏ ነው፣ ክብሯ ነው። ማንም ከጎና የሚቆመው ምንም ነገር ብትሆን ባሏና ባሏ ብቻ ነው። አለቀ በቃ። እንደረጁ ዋናው ልብ ነው። በጣም ገራሚ ናችሁ ግን ሰውና አሸማቆ ለማስጠፋት የምትሄዱበት ርቀት ያኔ ማነው ተሸማቆ የሚሄደው? እንደ ድሮ መሰለሽ እንዴ? የለም እኮ ተሸማቆ ምናምን የሚጠፋ ቀረ። እንደውም እንደዚህ ሲሉ በጣም እንደ ሰው ሁሉ ጎበዝናል። መልስ አይሰጥም ማይል ሲንጮረንጮር ቢውሉ መልስ አይሰጡም አይልም። አሁን እኮ ቲክቶክ ላይ መስሚያው ጥጥ ነው ህዝቡ። አይተሻል? በፊት አሁን እኛ ተለማመድን እኮ አሁን ተለማመድን በደንብ በቃ ተግባባን። በምን በኩል ነው ሰው የሚመጣብሽ? ምን ፈልጎ ነው የሚመጣው? ምንሽ ሊነካ ነው የሚፈልገው? በደንብ ስለተግባባን አሁን ገባሽ አይደለ? መንገድሽን ነው የምትመርጪው። ማንንም አታይም። ገባሽ? ማንንም ልታይም አትችይም እንጂ ሲጀመር ማለት ነው። ሲቀጥል ራጁ አሁን በእንደዚህ አይነት መልኩ ሰዎች እናጠፋለን ብሎ የሚነሳ ሰው ራሱ እየፈመሰ ነው ያለው። እየፈመሰ ገባሽ? ማንም አይሰማችሁም ጋይስ። ሲጀመር መስሚያሽን ጥጥ ማለት ነው። በቃ አለቀ። ካላስ ታነሳለች። መብሩክ ውለዱ ክበዱ ውዴ። ለምን ግንባሩ አይደለም? ለምን አይጨማደድም? መብትሽ ህይወትሽ ነው። ኑሪበት። ወላሂ በቃ ኑሪበት ማሬ። ፈታ ዘና ብለሽ የዘሜት ኑሪ። ኑሮሽን ኑሪ ውዴዋ። ህይወትሽን ምሪ። አለቀ በቃ። ላንቺ መችሽ ውዴ። ላንቺ ነው ሳሪ ተወስተውባን ነው እንጂ እነሱ ማሬ ፈልገው ፈጣሪ ከነሱ የሚያመልጣለ ብለሽ ነው ከቲክቶከሮች ገሚ እጅ ብቻ አንቺ አሳይ። እጅ አሁን እጅ አሳይ። እጁን ከራሱ ጋር ከሰውነቱ ጋር ከአይኑ ጋር ከየት አመሳስለው ከየት ፈልገው ዋና ነገሩን እንደሚያመጡ እንዴ ረጁ። በዚህማ እኮ አይታሙም የኛ ልጆች። ኧረ ወይኔ ድብብቅ ምናምንማ እንዴት ፈልፍለው እንደሚያመጡ ወጥረው ነው የሚሰሩት እኮ በቃ እንዴ አይደለም ሰኒ። የሷማ ትክክለኛ ነው፣ ግን ማርያምን ቲክቶክ ላይ መደበቅ ምናምን አትችል። እኔ ከየት እንደሚያመጡት አንቺዬ እንደው ምሳሌ ቆይ እነግርሻለሁ በውስጥ ማለት ነው። የሆነ ሰው ባል ማለት ነው ጌታን ነው የምልሽ አይወጣም ነበረ። ከዛ የሆነ ቀለታ ፖስተውት በቃ አሁን መውጣት ጀመረ። እመቤቴ እንትና ነቻ የእንትና ራሱ ባሏን አታወጣም ነበር እኮ አሜሪካ ያለችው የነ እዩ እናት አስወጣት እኮ ወላሂ አታወጣም ነበር ባሏን። ስንት ዓመት እኔ ቲክቶክ ላይ ሳቃት ቆይቷል። ማቃት አሁን ባሏን አስወጣት። ወላሂ ላዚም ስንት ዓመት ያላሳየችውን ባሏን እኔ እናት እንደው ፈጣሪ ፈርታችሁ እንጂ ሬሳ ከመቃብር ታወጣላችሁ እናንተ። ፈጣሪ ፈርታችሁ እንጂ የማይችሉት ነገር የለም። የማይችሉት ነገር እናንተ አበባ ስጡ ጋይስ። እግዚኦ ማርነ ክርስቶስ የመቃብሩንም እኮ አላህን ፈርታችሁ ነው፣ ጂኒውን ፈርታችሁ ነው። እዛ አካባቢ እንዳትሄዱ ጂኒውን ፈርታችሁ እንጂ የመቃብሩን ቆፍራችሁ ታወጡታላችሁ እኮ እናንተ።